እኔ ከዛሬ ጀምሮ ከቤተሰቦቼ ከልጆቼ ጋር ነገ ጀምሬ ክርስትና እነሳለሁ። እልልበል። ይገርማችኋል። ንስሐ ሳልገባ እኮ ነው የቆረብኩት። ቆይ ሳትወርዱብኝ በፊት ስሙኛ። ሙሉ ቪዲዮን እስከ መጨረሻ ድረስ ሲዩት። ይሄንን ጭፍጨፋ ጄኖሳይድ ለማለት ለምንድን ነው እሱ ያመነቱት? እርሶ ምስራቅ አርሲ ላይ እየተፈጸመብን ያለው ጄኖሳይድ ነው ብሎ የሚናገር የቤተክርስቲያን አቋም ቢገለጽ ግን ኮምፎርታብል ነኝ ያንን ቃል ለመጠቀም ግን ያንን ቃል ጀማሪ መሆን አልፈልግም። ሚካኤል ፍጥነቱ የኛን ሐሳብ ያህል ነው ምመናል። ሚካኤል ድረስልኝ ብላችሁ ስትጠሩት ገና ሚካኤል ብላችሁ ተናግራችሁ ሳትጨርሱ መልአኩ አጠገባችሁ ነው ያለው። ሰምታችሁ ይሆን? ህዳር ሲታጠን የሚባል በዓል ከዚህ በኋላ እንደማይኖር ብልጽግና ዛሬ ያሳውቋል። ፋኖ የሚባለው ነገር ከመመስረቱ በፊት የነበረው ሂደት በኢትዮጵያ ኦርቶዶክስ ቤተክርስቲያን ተዋሂዶ የሚባል ግሩፕ መፍጠር ነበር። ይህ ተዋሂዶ በአማራ ክልል ውስጥ ጎጃም አካባቢ እንደተፈጠረ ነው መጀመሪያ የሚነገረውና ተዋሂዶ የሚባለውን ነገር ፈጠሩ። ይህ ተዋሂዶ ሌሎች አካባቢዎች ላይ ክርስትናን ማስፋፋት ነው። ይህ የተዋሂዶ ጽንሰ ሀሳብ ከምኒልክ ወደ ንግስና ከመምጣቱ በፊት የተጠነሰሰ ነው። ጄኖሳይድ የሚለው ከኒውክሌር ከሚለው ጋር እኩል ነው። እንዴት ነው ዝም ብለን እንደፈለገ መሬት ለመሬት የምናልከሰክሰው? ይሄን ማነሳው ለምንድን ነው? የክርስቲያኖቹ ፍጅት እኔ አሁን ተደጋጋሚ የምጠቀምበት ቃል ፍጅት የሚለው ማስኪል የሚለው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በሌላ ቪዲዮ ተመልሼ መጥቻለሁኝ። የቅድሙን ቪዲዮ አልወደዳችሁትም መሰለኝ ወይ ደግሞ ሪአክሽን ስላልሆነ መሰለኝ ብዙ ሰው አላየውም። የሆነ የቤተክርስቲያን ጉዳይ ስለሆነ የምትችሉ ሰዎች ሼር እና ላይክ ማድረጋችሁን አትርሱ። በአሁን እንግዲህ በምንመለከታቸው ጉዳዮች አንደኛው እንግዲህ ሙሉ ቤተሰባቸው ወደ ኦርቶዶክስ የመጡ የፕሮቴስታንት ቤተሰቦችን ለአንድ ደቂቃ ያህል እንመለከታለን። ከዛ በተጨማሪ እንግዲህ ከህዳር ሚካኤል ጋር ዛሬ ቅዱስ ሚካኤል ማለት ከህዳር ሚካኤል ጋር ተገናኘ መንግስት ያወጣ አዋጅ በጣም ትናንትና አስገርሞኛል። ግን በጣም ጊዜ እያጣሁኝ መጣሁኝ ካሉኝ አጀንዳዎች ካሉኝ ቪዲዮዎች አንጻር በጣም ጊዜ እያጣሁኝ መጣሁኝና እስቲ አሁን ቢሆን እሱም በትንሽ ነገር እንመለከተዋለን። ትናንትና ያነሳነው ጉዳይ ነበር ከቀሲስ ኤፍሬም እሸቴ ጋር ተገናኘ። አልተረዳሃቸውም ስትሉ ነበር አይደል? እስቲ በሌላ ቪዲዮ ደግሞ እንመለከታቸዋለን። በጣም ካስገረመኝና ያናደደኝ ደግሞ አንድ ቪዲዮ አለ። ያለ ንስሐ አባት ወይ ደግሞ ያለ ንስሐ እየቆረበ ያለ ልጅ ወይ ደግሞ የቆረበ ልጅ አለና እሱ ነገር ቪዲዮ ሰርቶበታል። እንዴት ያለ ንስሐ አባት እንደቆረበ ቪዲዮ ሰራ። እኔ ቪዲዮ ከመስራቱ በላይ ደግሞ ያናደደኝ ኮሜንት የሚሰጡ ሰዎች ሲያበረታቱት ሲደግፉት ሳይ ደግሞ በጣም ገርሞኛል። እሱንም ደግሞ በተወሰነ መጠን እንዳስዋለን። በስተመጨረሻ አካባቢ ላይ ደግሞ ጊዜ ካለን አንድ ሙስሊም ኡስታዝ ይሁን ምን ይሁን እስካሁን ድረስ አላውኩኝም ስለ ተዋህዶ እና ስለ ሙአ ተዋህዶ ሲያብራራ ሰማሁትኝ። ኡስታዝ መሆን በቃ ድፍረት ነው የሚጠይቀው እንዴ የሚያስብል ነገር ነው። ኦርቶዶክስ ተዋህዶ ቤተክርስቲያን ከጎጃም እንደጀመረች ከዛ በኋላ ደግሞ ሙአ ተዋህዶ የሚባል ማህበር እንደመጣ ሙአ ተዋህዶ ደግሞ ማህበረ ቅዱሳን እንደመሰረተ ከዛ በኋላ እንዴት አድርጎ ቤተክርስቲያን እየበጠበጠ እንደሆነ እንዴ እያለ አየሁት። እነሱ እንመለከታለን። ለማንኛውም ለብዙዎች እንዲደርስ ሼር አድርጉ። ከምን እንጀምር አትሉኝም? ከዚህ ከምስራችሁ እንጀምር። እኔ ከዛሬ ጀምሮ ከቤተሰቦቼ ከልጆቼ ጋር ነገ ጀምሬ ክርስትና እነሳለሁ። እልልበል። ጋሻዬ መከታዬ ክርስትና ስለተቀበለ ወደ ሃይማኖት ስለተቀላቀለ በብርሃኑ ተመላለሱ 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 በብርሃኑ ተመላለሱ የጽድቅን ብርሃን እንድትነሱ። እኔ አሁን የኔ ሃይማኖት ኦርቶዶክስ ሃይማኖት አልነበረም። ጎባተ ጌራትኔና ጌሩ ጋር ይላዳም እኔ አገር ሽማግሌ ተብዬ በአገር ሽማግሌ ስም ነው የመጣሁት። አማጋኑ ፎሊሽ ነው ምን ኮኔ ኪዮታ ፎሞ ዳሞ ካባ እኔ እግዚአብሔር ቤት መሆኑን ነው ያወቅኩት ከመጣሁም በኋላ። ትኔና ጌሩ ጋር ይላዳም እኔ አገር ሽማግሌ ተብዬ በአገር ሽማግሌ ስም ነው የመጣሁት። አማጋኑ ፎሊሽ ነው ምን ኮኔ ኪዮታ ፎሞ ዳሞ ካባ እኔ እግዚአብሔር ቤት መሆኑን ነው ያወቅኩት ከመጣሁም በኋላ። ጋአጃ መረ ክርስቲያን ማን ካኖ እኔ ብላችሁ አመስግኑ። እግዚአብሔር ቁሞ ተነሱ፣ አመስግኑ። ኡርቲ ነገራታ አመስግኑ።
እኔ ከዛሬ ጀምሮ ከቤተሰቦቼ ከልጆቼ ጋር ነገ ጀምሬ ክርስትና እነሳለሁ። እልል በል እልልታ ያንሳል። እልል በል እናመሰግናለን። እንኳን ወደ ቅድስቲቱ እውነተኛይቱ ቤተክርስቲያን ከነመላ ቤተሰቦ በደህና መጡ፣ በሰላም መጡ እንላለን። ጥሩ አቀባበል እንደሚያደርጉሎትም በጥሩ እንደሚያስተምሩትም ደግሞ ተስፋ አለን። ወደ ህዳር ስታጠን እንምጣ። ህዳር ስታጠን እንደምናውቀው በኃይለ ሥላሴ ጊዜ በሽታ ተከስቶ በዛ ምክንያት ደግሞ ፈውስ እንደመጣ የምናስታውስበት በዓል ነው። ታዲያ ይህን ነገር ብልጽግናዎችን አላስደሰታቸውም። ይህን ካየን በኋላ ወደ ቅዱስ ሚካኤል በዓል እንመጣለን። ሰምታችሁ ይሆን? ህዳር ሲታጠን የሚባል በዓል ከዚህ በኋላ እንደማይኖር ብልጽግና ዛሬ ያሳውቋል። ሁላችሁም እንደምታውቁት የቅዱስ ሚካኤል ዓመታዊ ንግስን በማስመልከት እናቶቻችን ከጥንት ጀምሮ የመጣ ባህል ቆሻሻ ሰብስቦ በዓመት አንድ ጊዜ በጠዋት የማቃጠል ልምድ አለ። ይሄንን ልምድ ብልጽግና የአየር ንብረት ለውጥን ያመጣል በምትል ሐረግ ስር የህብረተሰቡን የነበረ የቆየ እሴትን በጠቅላላ ነቅሎ እንዴት እንደሚወስድ ማሳያ አድርጎታል። በመሆኑም ክልክል መሆኑን ዛሬ ያሳውቋል። ብዙ ሰዎች በዚህ ላይ ሲነፋረቁ አይቼ በጣም ተገርሚያለሁ። በነገራችን ላይ ነገ የሚከለከለው የቅዱስ ሚካኤል ንግስን ማክበር ነው። እያለማመዱ ያሉት ከጎኑ ባሉ ነገሮች ነው። ስለዚህ ዛሬ ቆሻሻ ሰብስቦ ማቃጠል ተከለከልኩ ብለህ የምታለቃቅስ ሰው ነገ ቅዱስ ሚካኤል ዓመታዊ በዓልን ማክበር ስትከለከል እምባ ስለማይኖርህ ከወዲሁ ተክተ ብልጽግና መታገል መቻል አለብን። የአብይ አህመድ ወኪሎች መጅሊስ ውስጥም ያሉ ብልጽግና ውስጥም ያሉ ብልጽግና ሲያለቅስ መጅሊስ ውስጥ ቁጭ ብለው የሚያለቅሱ፣ ብልጽግና ሲስቅ መጅሊስ ውስጥ ቁጭ ብለው የሚስቁ፣ ሲኖዶስ ውስጥ ቁጭ ብለው ለብልጽግና የሚሰልሉ፣ ለብልጽግና የሚያገለግሉ የሃይማኖት አባቶች ባሉበት ሀገር ላይ ተሯሩጠ መብትን እስካላስከበርክ ድረስ ሃይማኖት በህግ እስኪታገድ ቁመህ የምትጠብቅ ከሆነ በቁመህ የሞትከው አንተ ነህ። ሚካኤል ፍጥነቱ የኛን ሐሳብ ያህል ነው። ምዕመናን ሚካኤል ድረስልኝ ብላችሁ ስትጠሩት ገና ሚካኤል ብላችሁ ተናግራችሁ ሳትጨርሱ መልአኩ አጠገባችሁ ነው ያለው፣ ካጠገባችን ነው ያለው። ፈጣን ጠባቂዎችን ነው የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ገና ለምነህ ሳትጨርስ ሚካኤል ብለህ ሳትጨርስ ገና ስትል ሚካኤል አጠገብ ነው ያለው። ይህን በምን አወቅን? ትንቢተ ኢሳይያስ ምዕራፍ 6 ላይ ተነዋላ። ነቢየ እግዚአብሔር ኢሳይያስ እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን አየሁት፣ ወዮልኝ ኃጢአተኛ ሰው ነኝ፣ ከንፈር የረከሰብኝ ነኝ ብዬ አለቀስኩኝ። ገና አልቅሶ ሳይጨርስ ኃጢአተኛ ነኝ ብሎ ሳይጨርስ ቅዱስ ቅዱስ ከሚሉት ከመላእክት መካከል ሱራፌል ከተባሉት የመላእክት ነገድ መሃል አንዱ ሱራፊ እሳት በጉጠት ይዞ መጥቶ ኃጢአት ተሰረየችልህ አለኝ ይላል። ቅዱስ ሚካኤል ኃጢአት ተሰረየችልህ ይበለለውላችን። አይገርማችሁም? በእውነት ገና ተናግሮ ሳይጨርስ እኮ ነው ኃጢአተኛ ነኝ ብሎ ሳይጨርስ መልአኩ በሮ መጥቶ ኃጢአት ተሰረየችልህ። እንደዚህ አይነት ፈጣን ጠባቂዎች ስለሰጠን ስሙ የተመሰገነ ይሁን። የእግዚአብሔር መልአክ በሉ እስኪ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? አሁን ነገ የሚካኤል በዓል እናከብራለን አይደል? የሚካኤል በዓል እዚህ ብቻ ነው እንደሚከበረው? ሌላ ቦታ አይከበርም? አዲስ አበባ ውስጥ ብዙ ቦታ አለ አይደል? ከአዲስ አበባ ውጭስ አለ አይደል? ከኢትዮጵያ ውጭስ? አሁን አንዳንድ ሰዎች ምን ያሳስባቸዋል? ነገ ሚካኤል በዓል ሲከበር ሚካኤል የት ነው የሚሄደው? ቦሌ ሚካኤል ነው የሚሄደው? መርካቶ ያለው ሚካኤል ነው የካ ነው የሚሄደው ብለው የሚጨነቁ ሰዎች አሉ። መላእክት በሁሉ ቦታ የሞሉ አይደሉም። በሁሉ ቦታ የሞላ ማን ነው? እግዚአብሔር ነው። ታዲያ እናንተ እዚህ ሚካኤል ሚካኤል ስትሉት እዛም ያሉት ሚካኤል ሚካኤል ሲሉት ሚካኤል እንዴት ያዳርሳል ብለው የሚጨነቁ ሰዎች አሉ። በጣም ይገርማቸዋል። እኔ ኃጢአተኛው እዚህ ጋር ቆሜ የምናገረውን ንግግር እዚህ ያላችሁ ትሰማላችሁ? አሰቡ። እዚህ የሌሉ ሰዎች እንዲሰሙ ማድረግ ይቻላል አይቻል? በምን? እዚህ ፊት ለፊት ያሉት መቅረጫ ካሜራዎች፣ ስልኮች ቀርጸው ዓለም ሁሉ እንዲሰማ ማድረግ ይችላሉ አይችሉም?
ሰው የሰራው ካሜራ ዓለምን መድረስ ከቻለ እግዚአብሔር የሰራው ሚካኤል ዓለምን መድረስ ይችላል አይችልም? እንዴት ያለ አስተሳሰብ ነው? እንዴት መናናቅ ነው ከእግዚአብሔር ጋር? እኛ የሰራነው ቆርቆሮ እንኳን ዓለም ይደርሳል። ቅዱስ ሚካኤል ዓለምን ደርሶ መርዳት አይችልም ብሎ ማሰብ እንዴት ያለ ነገር ነው? መላእክት በአንድ ቦታ ሆነው ቅድም ነግሬያቸዋለሁ። ኤልሳ እስራኤል ሆነው የሶሪያ ወሬ ይሰማ ነበር ነው አይደለም? ሲጀመር መላእክት አሁን ቅድም የጠቀስኩትን ጥቅስ ለዚህ ማስረጃ አድርጌ ልድገመው። የእግዚአብሔር መልአክ በሉ እስኪ በሚፈሩት ዙሪያ ይሰፍራል። አሁን የቁጥር ጥያቄ ልጠይቃችሁ ነው። የእግዚአብሔር መልአክ ሲል አንድ ነው ብዙ ነው? አይደለም። የእግዚአብሔር መላእክት አይደለም የሚለው የእግዚአብሔር ምን ስንት ነው? የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል። ምን ይላቸዋል? መልአኩ ስንት ነው? በጣም ጥሩ። የእግዚአብሔር መልአክ አንዱ መልአክ እግዚአብሔርን የሚፈሩ ሰዎች ስንት ናቸው? ስንት ናቸው? የት ነው የሚኖሩት? ቦሌ ሚካኤል አካባቢ ነው የሚኖሩት? በዓለም ሁሉ ነው አይደለ? እግዚአብሔርን የሚፈሩ መልአኩ ስንት ነው? የእግዚአብሔር መልአክ አንዱ ሚካኤል ማለት ነው። እግዚአብሔርን በሚፈሩት ሰዎች ዙሪያ ምን ይላል? ይሰፍራል። ሚካኤል ብቻውን እግዚአብሔርን በሚፈሩ ሰዎች ዙሪያ ምን ይላል? ያድናቸውማል። የተመሰገነ ይሁን እግዚአብሔር። በእውነት አመስግኑ። እናመሰግናለን። እንኳን በድጋሚ ለገናናው መልአክ ለቅዱስ ሚካኤል በሰላምና በጤና አደረሳችሁ። እንግዲህ እንኳን ለቅዱስ ሚካኤል በዓል በድጋሚ በሰላምና በጤና አደረሳችሁ አደረሰን። ለመምህራችን ለዲያቆን ሄኖክ ኃይሌም እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። እንግዲህ ቅድም እንደሰማችሁት ደግሞ ህዳር ሲታጠን የሚለው በዓል ደግሞ ተከልክሏል። ማንም ሰው በአካባቢ እያነሳ ቆሻሻ እንዳያቃጠል ተብሏል። ወደፊት ደግሞ ምን እንደሚከለክሉን የምናየን የሚሆነው ዕድሜ ከሰጠን ዕድሜ የሚሰጠን አልመሰለኝም እንጂ። ትናንትና አንድ ጉዳይ አንስቼ ነበር ከቀሲስ ኤፍሬም እሸቴ ጋር በተገናኘ የተነሱ ጉዳዮችን በተለይ ደግሞ ሰው ራሱ እንዳይከላከል በሚጉዳይ በተለይ ተደራጅቶ ራሱ እንዳይጠብቅ የራሷ ቤተክርስቲያን የራሷ ወታደር እንዳይኖራት ሲከላከሉ ሰምቼ ነበር። እሱ ሳቀርብላቸው አልተረዳሃቸውም አለ። እስቲ ዛሬ ደግሞ ዘመድኩን የለቀቀው አንድ ቪዲዮ አለ ከዚሁ ከአዲሱ ሚዲያ ላይ ነው ሙሉ የሚገኘው። እዛ ላይ ይሄ ኦርቶዶክሳዊ ላይ እየተካሄደ ያለው ነገር ጄኖሳይድ ማለት እንችላለን ወይስ አይንችልም? የጄኖሳይድ ትርጉሙ እኮ ይሄና ይሄ ነው ብለው ያቀርባሉ። ጋሽ አዲሱ ማለት ነው። ቀሲስ ኤፍሬም ምን ይመልሳሉ የሚለውን ነገር ሰፋ አድርገን እንመልከት። ጄኖሳይድ የሚለው ከኒውክሊየር ከሚለው ጋር እኩል ነው። እንዴት ነው ዝም ብለን እንደፈለገ መሬት ለመሬት የምናልከሰክሰው? ይሄን ማነሳው ለምንድን ነው? የክርስቲያኖቹ ፍጅት እኔ አሁን ተደጋጋሚ የምጠቀምበት ቃል ፍጅት የሚለውን ነው፣ ማስኪሊንግ የሚለውን ነው። ይሄንን ፍጅት ሌሎችም ሰዎች አንስተው የኛን እየደረሰብን ያለው በእምነታችን ምክንያት እየደረሰብን ያለውን አደጋ እንዲናገሩልን የምንፈልግ ከሆነ የምንናገርበትን ቃል መምረጥ አለብን። ለዚህ ግን እኔ ብያኔ መስጠት አልችልም፣ ምክንያቱም የሙያው ባለቤት አይደለሁም። ስለዚህ ለምንድን ነው የህግ ሰዎች የሆናችሁ ይሄ ሙያችሁ የሆነ ሰው ኦርቶዶክሳውያን የሆናችሁ ለምንድነው ጉዳዩን አጥንታችሁ ይሄንን ቃል በጠቅላላው እንጠቀም የሚለውን ለምንድን ነው የማታቀርቡት የሚል ምናልባት ይሄ ነገር የቅንጦት እንትንም ሊሆን ይችላል። አዲሱ የተባበሩት መንግስታት አሁን ጄኖሳይድን እንዲህ ነው የሚገልጠው። በከፍልም ይሁን በሙሉ የአካባቢውን ሃይማኖታዊም ይሁን የጎሳም ይሁን የዘርም ይሁን ለማጥፋት የሚደረግ ግድያ ወይም ወንጀል ጄኖሳይድ ነው ብሎ ይጠራዋል። እርሶም ቀደም ሲል እንደሰማችሁት በከፊልም ይሁን በሙሉ ከአንድ አካባቢ በብሔርም በሃይማኖትም በምንም ከአንድ አካባቢ ላይ እንዲጸዳ ማድረግ ጄኖሳይድ ነው ይላል። ትርጉሙ ይሄ ነው። ተገለጡልኝ። አንድ አካባቢ ያለን ማህበረሰብ ለማጥፋት ከተደረገ የጄኖሳይድ ድርጊት ነው ብለውኛል። እኔ ማስኪሊንግ ነው ብለዋል። ማስኪሊንግ የጅምላ ነው። ግን የጅምላ ስንል ክርስቲያኑንም ሙስሊሙንም እምነት የሌለውንም ሰብስቦ በጅምላ መፍጨት እንዳይሆን ሰጋለሁ። ይሄ የአርሲው ግን ኦርቶዶክሶችን ለይቶ ነው፣ አነጣጥሮ ነው። እርስዎ እንዳሉት አባገዳዎች አልተገደሉም፣ ሼኪዎች አልተገደሉም፣ ሀደ ሲንኪ አልተገደሉም። ኦርቶዶክስ ክርስቲያኖች ናቸው
ይሁነኝ ተብለው የተጨፈጨፉት። ይሄንን ጭፍጨፋ ጄኖሳይድ ለማለት ለምንድን ነው እሱ ያመነቱት? እርሶ ምስራቅ አርሲ ላይ እየተፈጸመብን ያለው ጄኖሳይድ ነው ብሎ የሚናገር የቤተክርስቲያን አቋም ቢገለጽ ግን ኮንፎርተብል ነኝ ያንን ቃል ለመጠቀም፣ ግን ያንን ቃል ጀማሪ መሆን አልፈልግም። ጄኖሳይድ ሲጀምር ጀማሪ እኮ አይደለም። እኛ እኮ እስካሁን ድረስ እያልን ያለ ነው እኮ ጄኖሳይድ ነው እያልን እየተናገርን ነው። ስለዚህ ማን ነው ጀማሪ ብሎ እርሶ የሚወስደው? ዴፊኔሽን የጄኖሳይድ ዴፊኔሽን በአንድ አካባቢ ያለ ማህበረሰብን ታርጌት አድርጎ በሃይማኖታቸው ወይም በዘራቸው ምክንያት ታርጌት አድርጎ ከዛ አካባቢ ላይ እያጸዳ እየገደለ ከሆነ ትርጉሙ ጄኖሳይድ ነው። ስለዚህ ለምንድን ነው እርሶ ይሄ የዚህ ቃል ተግባሪ ጀማሪ፣ ስለዚህ ኦፊሻሊ አናውንስ እያደረጉ ያሉት ሲመስሉት ለምንድን ነው? እሱ እኮ አይደለም ቤተሰብ እኮ እርሱ አይደለም። ስለዚህ እየተፈጸመ ያለው ባይ ዴፊኒሽን ትርጉሙን ያንን ቦታ ላይ የሚመጥን ቦታ ላይ ከተገኘ ኦርቶዶክሳውያንን ከአርሲ እየጸዱ እንደሆነ ከዚህ በፊት ተናግረን እኛ በዚህ ሚዲያ አቀርበነዋል። ከ1980ዎቹ ጀምሮ ኦርቶዶክሳውያን እያለቁ ነው፣ እየተገደሉ ነው። አሁን ኦርቶዶክሳዊ የሌለበት ሰፈሮች እየበዙ ነው ያሉት፣ ቀበሌዎች፣ ወረዳዎች፣ ዞኖች እየበዙ ነው ያሉት ኦርቶዶክሳውያን የሌሉበት። ይሄ ማለት ነው ኦርቶዶክሳውያን እየገደሏቸው ይጨርሳቸው። እንዲህ ከሆነ አንድን ሃይማኖት አንድን ብሔር ታርጌት አድርጎ እየተገደለ ከሆነ ጄኖሳይድ የማይባልበት ምክንያት ለምንድን ነው? ባይ ዴፊኒሽን ነው። እርሶ ግን ቢሉት አስጀማሪ አድርገው ራሶትን እያሳዩ ያሉት። አስጀማሪ አይደለም፣ ቀድሞም እየተባለ ያለ ነው፣ አሁንም እየተባለ ነው፣ ወደፊትም ይባላል። ግን እርሶ ግን ይሄን ነገር ካሉት በቃ ኦፊሻሊ ሪኮግናይዝ እንዳደረገችው ቤተክርስቲያን እያስመስላል። ቤተክርስቲያን ልትለው አትችልም፣ ወደፊትም አትልም። ምክንያቱም እናውቀዋለን ማን እንዳለዛ ውስጥ ማን እንዳለዛው ስለምናውቀው መቼስ አብሮ ሰጥተው ይናገርላል ብለን አንጠብቅ። ለኦሮሞ ተቆርቋሪ ነኝ የሚል ነገር ግን ኦሮሞ ክርስቲያን ሲገደል ግን ምንም የማይሉ አባት ጄኖሳይድ ነው ሊሉ አይችልም። ኦርቶዶክሳውያን ተገደሉ እንኳን ለማለት እንኳን የሚሰቀጥጣቸው አባቶች ናቸው ያሉት። ስለዚህ ለምንድን ነው እርሶ መሆኑን የሚያሳዩ መረጃዎችን በሙሉ ግን አቀርባለሁ። ማን ነው ይህንን ጭፍጨፋ ጄኖሳይድ ብሎ የሚበይነው? ዲፋይን የሚያደርገው ማን ነው? ኤፍሬም ነው ወይ? ለምን አይሆንም? ኤፍሬም ለምን አይሆንም? ምክንያቱም የጄኖሳይድን ትርጉም የተባበሩት መንግስታት እንደሚለውም የአሜሪካ መንግስት ወይም ማንም የዓለም መንግስታት እንዴት ዲፋይን እንደሚያደርጉት ካወቁ ያንን ስም ወንጀልን በስሙ መጥራት እንደሚባለው ነው። ያን ለማለት ለምንድን ነው ዳተኛ የሆኑት? አሁን እኔ ኢንስቲትዩሽኖችን የምገፋቸው ለዚህ ነው። ኢንስቲትዩሽኖችን ለምሳሌ ማህበራት አሉን፣ የካህናት ተቋማት አሉን። እነዚህን መግፋት ከዛ የግለሰብ አይሆንም። ነገ ጠዋት እኔ እናንተ ብንለያይስ፣ አሁን እኔ ጄኖሳይድ ነው ብዬ አንተ አይደለም ብትለኝ፣ አንተ ጄኖሳይድ ነው ብለህ እኔ አይደለም ብል እርስ በርሳችን ልንጋጭ ማለት ነው። እኔ ይህንን ጥፋት እንደ ትንሽ ግጭት አላየውም። ኢንስቲቱሽናላይዝ እናድርገው። ለምሳሌ ይሄን ባለን በዚህ መረጃ መሰረት ይሄ ምስራቅ አርሲ ላይ ያለው እንዲህ ነው፣ ኢትዮጵያ ላይ ያለው እንዲህ ነው ብለን በስማ በለው ወይም በግብታዊነት ግን አይደለም። ማንም ሰው ከነገሩ ገለልተኛ ሆኖ የሚሰማ በአማርኛ የሚሰማ የሚሆን አማርኛ የማይሰማ ኦርቶዶክስም ይሁን አይሆን ልክ ናቸው ብሎ እንዲበይንልን እንፈልጋል። ይሄ ሙያዊ ነገር ነው። ተነስቶ ለመናገር ግን የብዙ ችግር የለብኝም በዚህ ደረጃ። ስለዚህ ጄኖሳይድ ነው ብሎ ለማለት አልፈልግም። ኢንስቲትዩሽናዊ መሆን አለበት። ስለዚህ ቤተክርስቲያን ባትናገር ወይ ደግሞ ሲኖዶስ ባይናገር ወይ ደግሞ ቋሚ ሲኖዶሱ መግለጫ ባያወጣ ግን አርሲ ላይ ሙሉ ለሙሉ ኦርቶዶክሳውያን ቢጠፉ ጄኖሳይድ ነው ላለው ማለት ነው። ወይ ደግሞ እንደ ቀሲስ ኤፍሬም እሸቴ ጄኖሳይድ ነው ተብሎ ሊነገር አይችልም ማለት ነው። ኢንስቲትዩሽናል ካልሆነ በእንዲህ አይነት ነገር ነው እንግዲህ ትናንትና ሚስቴጅ አድርጋቸው ያላችሁ እናንተ ናችሁ። በጣም ያሳዝናል። ወደ ህፃኑ ልጅ ልምጣ። ገና ልጅ ነው በነገራችን ላይ እንትን እንዳትሉት። ግን አሜሪካ መሰለኝ ያለው ውጭ ሀገር ነው፣ ከኢትዮጵያ ውጭ ነው። ሳልናዘዝ ንስሐ አባቴን ሳላናገር ቁርባን ተቀበልኩኝ ይላል። እንስማው። ይገርማችኋል። ንስሐ ሳልገባ እኮ ነው የቆረብኩት። ቆይ ሳትወርዱብኝ በፊት ስሙኛል። ሙሉ ቪዲዮን እስከ መጨረሻ ድረስ ሲዩት። ለምን እንዳረኩት አስረዳችኋለሁ። ልንገራችሁ። እኔ ያረኩት ንስሐ አባት ባልነበረኝ ጊዜ ነው። አሁን ንስሐ አባቴን ነግሬ ስለዚህ ጉዳይ እርሳቸው ያውቃል። በዚህ ዘመን ማን እንደሆነ አናቅም። ስንታይ መንፈሳዊ፣ ውስጣችን ግን ሴጣናዊ የሆንን ሰዎች ስለበዛን የግድ ወደ እግዚአብሔር መጸለይ ነበረብኝ። እሱ ራሱ ንስሐ አባት መርጦ እንዲሰጥ። እዛ ሰዓት ንስሐ አባት ስላልነበረኝ ለሊቀ ካህኑ ኢየሱስ ክርስቶስ ብቻ ነበር ኃጢአቴን መናገር የምችለው። አንደኛ ቆሮንቶስ ምዕራፍ 11 ላይ ያለውን የጌታን እንጀራ ሳይገባ ይበላ የሚለውን ልጠቅሱልኝ የምትሞክሩ ሰዎች ደግሞ ልንገራችሁ። ሴጣን በሰው ላይ አድሮ ድንብርብራችንን አውጥቶታል።
ሰው ላይ አድሮ በቃ እሳተ መለኮት ብቻ እንድንል መድኃኒትነቱን እንድንረሳ አድርጎናል። እግዚአብሔር የሚናደደው በድፍረት ስንወስደው ይሄ ምንድነው ዝም ብሎ ሻይ በዳቦ ዝም ብለን ስንወስደው ነው እንጂ በከመ ምሕረትከ ወአኮ በከመ አበሳነ ብለን እንዳንተ ምሕረት እንጂ እንደኛ በደል እንዳንተ ቸርነት እንጂ እንደኛ በደል ብለን ስንወስደው አይደለም የሚናደደው በድፍረት ሲሆን ነው። ከኢየሱስ ክርስቶስ ስላድኖ ስር ተንበርክኬ እያነባው እያለቀስኩ ኃጢአትን ፍጹም ጠልቼ ይቅር በለኝ እያልኩኝ በተናገርኩበት ሰዓት ነው ሸክሜ በቃ ከሾልደሬ ላይ በቃ እንዳለ ንሳ እንደገባው ነው በቃ የቀለለኝ። ሰይጣን ደግሞ በሰው ላይ አድሮ ትቀሰፋለህ እያለ ነው። እግዚአብሔር የሚያየው ልብን ነው። እኛ ብቻ በቃ ነጠላ መልበሳችን ነጭ በነጭ መሆናችንን ጥሩ መቋሚያ መያዛችንን ነው የምናየው እንጂ ክርስቶስ ልብን የሚያየው ልብ በድፍረት ከወሰድነው አው ይቀስፋል። ያ 3 ዓመት በፊት ነበረ ተቀሰፍኩኝ። ያው እስካሁን አለው። ይልቁንስ ባረከኝ፣ ትምህርቴን ባረከ፣ ህይወቴን ባረከ፣ ከሱስ አወጣኝ፣ ከፖርኖግራፊ አወጣኝ፣ ከስንት ነገር አወጣኝ። ያሉኝን ጓደኞች እንዳለ መጥፎቹን እንዳለ ገለልልኝ። እኔ እንዳለ ይሄን የምለው ንስሐ አባት ስላልነበረኝ ነው። አጣብቂኝ ቦታ ውስጥ ላይ ስለነበርኩኝ ነው። እውነት በጣም ፈዘናል፣ ደንግዘናል። ሰይጣን በጣም ተጫውቶብናል። በደም እሱ ሄዷል፣ በጣም ሄዷል። እሱ ቀድሞናል እና ይሄን ታሪክ ሲሚላር የሆነ በቃ ሲቹዌሽን በዚህ ቪዲዮ ላይ ታይቶ ሊንክ አደርጋለሁ። እዚህ ጋር እዩት። አንድ ዱርዬ ምንም ሳይቆር ይሄን ሊንክ እያደረገ ያለው የተስፋዬን ቪዲዮ ተመልከቱት። የተስፋዬን ምክር ተቀብሎ ነው። እሺ ምንም ንስሐ ሳይገባ ምንም እንትን ሳያደርግ ቆርቦ እግዚአብሔር ራሱ በኪነ ጥበቡ እንዴት አመቻችቶ እንዴት እንዳዳነው ዲሊቨር ተደረገ። በቃ ካሉት አጋንንት እንዳለ ሴፍ ተደረገ። እዩት። ሊንክ አደርጋለሁ እዚህ ጋር እዩት። ሰላምታ ይለውላችሁ ድረስ ንስሐ ሳልገባ ቅዱስ ቁርባን ተቀበልኩ ብዬ ፖስት ላደረኩ ቪዲዮ ለተጻፈልኝ ኮሜንት መልስ መስጠት ነው። በመጀመሪያ ማንንም እንደዚህ አድርጉ ብዬ እያስገደድኩኝ አይደለም። ክርስቶስ እንዴት በኪነ ጥበቡ ወደ እርሱ እንዴት እንዳመጣኝ መመስከሬ ነው። ስለዚህ ዝም በል ወይስ በልብ አስቀምጥ የሚለው አይሰራም ማለት ነው። ስለ ህይወት የትንሽ ሼር ባደርግ ከልጅነት ጀምሮ ቅዱስ ቁርባን መቀበል አላቋረጥኩም ነበር። ግን በዚያ መሀል ሰይጣን በፖርኖግራፊ ያሰናክሎኝ ነበር። በ16 ዓመት ልቆርብ ፈለኩና እናትና አባቴን ጠየቅኳቸው። እነሱ የዚያኔ በልጅነት ኃጢአት ስለነበር አያስፈልግም አሉኝ። ግን በ18 ዓመቴ እንዲዝ ነገር እንዲሁም ከስላድኖ ስር ስቅስቅ ብዬ እያለቀስኩኝ ይቅር በለኝ ኃጢአቴን ፍጹም ጠላሁት ብዬ ለመድኃኒዓለም ስናገር በትከሻዬ ላይ ይከብደኝ የነበረው ሸክም ቀለለኝ። ኖ አልቀለለም ልትለኝ አችልም። የተሰማኝን እኔ ነኝ የማውቀው። እንደዚህ እንደማለት ነው። አንድ ሰውን ለቁርስ በሶ በላው ብዬ ነገርኩት፣ ግን አይ አልበላም ሊለኝ አይችልም። እኔ ነኝ የበላሁትን የማውቀው። እዚህ ጋርም ያው ነው። እግዚአብሔር ደግሞ በዚህ መንገድ አይሰራም ካልክ ሁሉን ቻይነቱን እየካድክ ነው። እኔ ስላንተ አላውቅም፣ ግን የማመልከው አምላክ በትንቢተ ኤርምያስ እንደተጻፈው በእውኑ እኔ የሚያቅተኝ ነገር አለ እኔ ያለ አምላክ ነው። እኛ እኮ እግዚአብሔርን ከመራቃችን የተነሳ ክርስቶስ ሲባል እናውቃለን፣ ግን ክርስቶስን አናውቀውም። ትንቢቱን ለመፈጸም ክርስቶስ በመጣበት ጊዜ አዎ ከዲያብሎስ ባርነት ፈቶናል። አዎ እንደሱ መልካም ቸርነት መንግስተ ሰማያትን እንድንወርስ ፈቅዶልናል። ግን ሳያርግ በፊት አባቱን ለምኖ አንድ ትልቅ ስጦታ እንደሚልክልን ነግሮናል። እርሱም መንፈስ ቅዱስ ነው። እኛ በስጋ ስለምና የመንፈስን ስራ አናውቅም። ህግ አያስፈልግም እያልኩኝ አይደለም፣ ግን እግዚአብሔር ለሙሴ የምምረውን እምራለሁ የመራራለትንም ሁሉ እራራለታለሁ ብሎ ለሙሴ አልነገረው ምን? ስለዚህ ማንን እኛ እግዚአብሔር እንደዚህ አይሰራም የምንለው? አለበለዚያማ ከፈሪሳውያን ባስን። ቼክ ብቻ ሆነ ማለት ነው። አያችሁ እንዴት ከመንፈስ ቅዱስ እንዴት እንደራቅን። አእምሯችንን ይክፈትልን። እኛ እንደፈለግነው ሳይሆን እሱ በፈቀደው አይነት መንገድ እንድናስብ ይርዳን። ወስብሐት ለእግዚአብሔር። በጣም የሚያስቅ የሚያሳዝን ድፍረት። በጣም እኮ አንዳንዴ በጣም ከባድ ነው። የራስ ስንፍናን ንስሐ አባት ላለመያዝ የሚደረግ ጥረት፣ ንስሐችንን በካህን ፊት ላለመናገር የምናደርገው ጥረትና ሽሽት ከዚህ አድርሰዋል። በነገራችን ላይ ንስሐ የሚባለው መጀመሪያ ምንድን ነው ሲባል 4 ነገር ሲያሟላ ነው። በደንብ ለሁላችሁ የሚጠቅማችሁ ዘንድ ልንገራችሁ። አንድ ንስሐ ነው ብለን የምንለው 4 ነገሮች ሲያሟላ ነው። አንደኛ ነገር ኃጢአት መስራቱን ለራሱ ሲያምን ነው። ኃጢአት መሆኑን ማመን ያለበት መጀመሪያ ራሱ ያ የሰራው ስራ ያጠፋው ጥፋት ኃጢአት በደል መሆኑ መጀመሪያ ከራሱ ጋር መነጋገር አለበት፣ ማመን አለበት። ሁለተኛ በደልኩ ያለውን ተበዳይ ካለ በደልኩ ያለውን ሰው ሄዶ ይቅርታ ሲጠይቀው። ቅዱስ ባስልዮስም ይህን ነገር ያነሳና በማቴዎስ ወንጌል ምዕራፍ 5 ቁጥር 24 ላይ ያለውን ያነሳና ስለ ንስሐ አባት ጋር ተገናኝቶ ንስሐ ሳይገቡ ማንም ሰው ሄዶ መስዋዕት አይሰዋ የሚለውን ነገር ሲተረጉሙ አንደኛ ከንስሐ አባት ጋር አድርገው ይተረጉመዋል። ስለዚህ መጀመሪያ ከራስ ጋር መነጋገር፣ ለራስ ኃጢአት መሆኑን መንገር ማመን ይገባል። ሁለተኛ ነገር ደግሞ እንዳልኳችሁ ተበዳይ ካለ እሱ ሄዶ ይቅርታ ጠይቅ። መስዋዕት ከመሰዋቱ በፊት አሊያም ደግሞ ከመቁረቡ በፊት አሊያም ደግሞ ሄዶ ከማስቀደሱ በፊት ምንም ነገር ከማድረግ በፊት የበደሉ አካል ካለ ሄዶ በደሉን ይቅርታ መጠየቅ፣ ይቅር መባባል የሚገባ ነገር ነው። ሁለቱም ካደረገ በኋላ ሶስተኛ የሚያደርገው ነገር ለጌታ ለእግዚአብሔር መንገር ነው። ቁጭ ብሎ
ለእግዚአብሔር መንገር እንዲህና እንዲህ አድርጋለሁ እንዲህና እንዲህ ነው በድያለሁ ይቅር በለኝ ኃጢአት ሰርቻለሁኝ ብሎ ሊል ይገባል። አራተኛውና ወንድማችን የዘነጋው ነገር በንስሐ አባት ፊት ቁጭ ብሎ ማፈር ይጠበቅበታል። ሁሉም የቤተክርስቲያን አባቶቻችን የሚናገሩት የትኛውም ሰው ይሁን ያለ ንስሐ አባት ቁረብ ብሎ ያስተማረ አንድም አባት የለንም። በነገራችን ላይ ቅዱስ ቴዎዶር ግሬት ካቴኪዝም 52ኛው ዲስኮርስ ላይ እንደዚህ ይላል። ሰውነቱ በኃጢአት የቆሸሸ ሰው ቢኖር ወደ መለኮታዊ ምስጢር አይቅረብ። አንድ ሰው ስጋው ቢቆሽሽ ወይም ቢያድፍ እስኪታጠብ ከቅዱስ ምስጢር ሊታቀብ ይገባል። ስለ ስጋው ቆሻሻ እንዲህ ካደረግን በኃጢአት የቆሸች ነፍስ እንዴት ከዚህ ይልቅ ልትነጻ ይገባም። በየትኛውም ኃጢአት ሰውነት ሳያርፍ ቢኖር በንስሐና በመጸጸት እስኪታጠብ ድረስ ወደ ቅዱስ ምስጢር አይቅረብ። አፈ በረከት ቅዱስ ዮሐንስ አፈወርቅም እንደዚህ ይላል በ24ኛው የኤፌሶን ትርጓሜው ላይ ማለት ነው 24ኛው ድርሳኑ ላይ የጌታን ስጋ ልታይ ትወዳለህን? የጌታዋን መልክ ልትመስል ያላትን ነፍስህን አንጻት። የጌታን ደም ልታይ ትወዳለህን? ልክ እንደ ሊቀ ካህኑ ንጽህናን ገንዘብ አድርግ። ካህኑ መስዋዕትን ከመሰዋቱ በፊት እጆቹን በውሃ ይታጠብና መስዋዕቱን በእጆቹ ይነካል። አንተም ወደዚህ ምስጢር ከመቅረብ በፊት ነፍስህን ውስጥህን በንስሐ አጽዳት ይላል። አሁን እየተካሄደበት ያለው ግን በጣም በደል ስለበዛበት ምክንያት ብቻ ንስሐ አባት ከሄዶ ላለመናገር የሚደረግ ነው። ስህተቶቹን አንድ ሁለት ቢር ያሳያችሁ። የመጀመሪያው ሊቆርብ ከሆነ ቤተክርስቲያን አለ ማለት ነው። ወይ ደግሞ ለመቆረብ ተዘጋጅቷል ማለት ይህ ሰው ወይ ደግሞ ሐሳቡን አዘጋጅቷል ማለት ቤተክርስቲያን ሊቆርብባት የሚችልባት ቤተክርስቲያን አለች ማለት ነው። የሚቆርብባት ቤተክርስቲያን አለች ማለት ደግሞ የሚቀድስ ካህን አለ ማለት ነው። የሚቀድስ ካህን አለ ማለት ደግሞ ንስሐ አባት ልንገባበት አሊያም ደግሞ ንስሐ አባት ልናደርገው የምንችል ካህን አለን ማለት ነው። ስለዚህ ካህን እጦት አይደለም ንስሐ እንዳይገባ ያደረገው። በደም ስሙ የካህን እጦት አይደለም ንስሐ አባት እንዳይገባ ያደረገው የሚናገረው ነገር ስለሚያሳፍረው። ስለዚህ ምን አለ ለሊቀ ካህኑ ለኢየሱስ ክርስቶስ ነግረዋል። እኔ ባል ትምህርት የለንም እኛ የመናፍቃን አዳራሽ አይደለም። እንዲህ የሚያደርጉት መናፍቃኖች ለጌታ ነግሬዋለሁ በደል ነግሬዋለሁ የሚሉት እነሱ ናቸው። እኛ ጋር እንደዚህ የለም። የሰራኸውን ስራ ቁጭ ብለህ በካህኑ ፊት ልታፍርበት ይገባል። የሰራኸውን በደል ቁጭ ብለህ 1 2 3 ብለህ መናዘዝ ይጠበቅብሃል። ይህን ካላደረግ በደሉ ባንተ ላይ ነው። ምንም ጥርጥር የለም። በነገራችን ያለ ካህን የምናደርገው ምንም አይነት እንቅስቃሴ የለም። ያለ ምክረ ካህን የምናደርገው ምንም አይነት እርምጃ የለም። ምንም በደል አልበደልኩም ብትል እንኳን ከመቁረብ በፊት ከንስሐ አባት ጋር መነጋገር አለብን። ያለ ንስሐ አባት ምክረ ካህን የምንጓዘው አንዳች እርምጃ የለም። ግን የድፍረት ሕግና እንደ ሞቲቬሽን ተጠቅሞ ግን እኔ ለክርስቶስ ነግሬዋለሁ ቼክሊስት አለ ቤተክርስቲያናችን ላይ ቼክሊስት አለ። በደንብ ተይዞ እንጂ ቼክሊስት የሚደረግልህ ንስሐ ገብተሃል ወይ ትባላለህ። በፊት እንደዛ ነበር። አሁን ግን የሚል ራሱ ያለ አይመስለኝም አይደል? እዚህ አሁን በዚህ ልጅ ኮሜንቱ ላይ ብትመለከት አብዛኞቹ ጌታ ረዳህ፣ እግዚአብሔር ረዳህ እንደዚህ የሚባል ትምህርት የለንም። ያለ ንስሐ አባት የሚደረግ ቁርባን የለንም። በ4 ነጥብ የምንዘጋው እንዲህ አይነት ድፍረት እንዲህ አይነት ቅሌት አይቼ ማለት እውነት ለመነጋገር የሚገስጸው ሰው እንኳን የለም። ወይ ኮሜንቱ ሆን ብሎ እየደረተ እንኳን አላውቅም። የሚገስጸው ሰው እንኳን የለም። በጣም የድፍረት ጥግ ማለት ነው። እስካሁን አልተቀሰፍኩም ይላል። በምን ታውቃለህ መቀሰፍና ለመቀሰፍ? መቀሰፍ በቃ በአንዴ እዛው ቤተ መቅደስ መሞት ነው እንዴ? መቀሰፍ ማለት መቀሰፍን አለመቀሰፍ ነው የምታውቀው። ጌታ ባርኮኛል። ጌታ ባረከ የሚባለው በንብረት ነው። ጌታ ባረከ የሚባለው ውጭ ሀገር ስትወጣ ነው። ጌታ ባረከ የሚባለው መኪና ስንነዳ ነው። ምንድነው ጌታ መባረክ? ምንድነው መባረክ በራሱ ምንድነው መስፈርቱ? እንደ መናፍቃን ጌታ ባረከኝ፣ ጌታ ይባርከኛል የሚሉ ቋንቋዎች ጌታ መጠናቸው ናቸው። ምንድነው መባረክ በራሱ? ማን ነው ዲፋይን እያደረገ ያለው? በራሳችን ዴፊኒሽን ነው ጌታ ባርኮኛል ስለቆረብኩኝ እያልን ያለ ነው። በምን አይነት ትርጉምና እንትን ላይ ነው እየቀጠልን ያለ ነው? ካህን ባይኖር እንደው በስልክም በፖስታም በምንም ልንል እንችላለን። እሱም በጣም አረብ ሀገር ላይ ያለው ካህን የሌላቸው ናቸው። ንስሐ ለመግባት ነው እንጂ ለመቁረብ አይደለም። ለመቁረብ ከሆነ ቤተ መቅደስ አለ ማለት ነው። ለመቁረብ ከሆነ የሚቀድስ ካህን አለ ማለት። የሚቀድስ ካለ ደግሞ ካህን ካለ ደግሞ ንስሐ ማንጋበት ምክንያት የለም። በነገራችን ላይ ካህን አጥቼ ነው ልንል አንችልም። የሚቀድስ ካህን አለ። የሚቀድስ ካህን ባለበት ካህን አጥቼ ነው ንስሐ ለገባሁት ልንልበት የምንችልበት ምክንያት የለም። እና እባካችሁ ከእንዲህ አይነት ድፍረት፣ ከእንዲህ አይነት ህገወጥነት፣ ከእንዲህ አይነት ልቅነት ራሳችሁን ጠብቃችሁ የሰራችሁበትን ኃጢአት እፈሩበት። በነገራችን ላይ
የሰራንበት ኃጢአት ዝሙትን ፈጽሙ፣ ግብረ አማንን ፈጽሙ፣ ግብረ ሰዶማዊ ሁኑ። የሰራችሁትን ነገር ለንስሐ አባታችሁ ቁጭ ብላችሁ እፈሩበት። ልታፍሩበት ይገባል፣ ልናፍርበት ይገባል። ሳናፍርበት ወደ ሚስጥራት ለምንቀርበት ምክንያት አንዳችም ነገር የለን። ይሄ የቤተ ክርስቲያን ስርዓት እንጂ የግል ፍላጎታችን አይደለም። ቼክሊስት ይዘው እንደዚህ እንዲህ የሚባል ከንቱነት የለም። አሳዛኝ ነገር ነው። በክርስቶስ ምንድን ነው እየገጠመን ያለው? ስለዚህ ማንም ሰው ካህን ጋር ሄዶ ንስሐ ሳይገባ ለስጋ አምላክ መብቃት አይቻልም። ሲጀመር በቅተሃል ነው ቁረብ ሊል የሚችለው እንኳን ንስሐ አባት ነው። በቅተሃል፣ ጥሩ ዝግጅት ላይ ነህ፣ አሁን የጨረሰጠውን ቀኑና ጨርሰሃል፣ ጸሎትም እየበረታ ሂድ ቁረብ የሚለን ካህን ነው። አሊያም ደግሞ ይሄ ፈተና ከቁርባን ጋር በቁርባን የምታለፈውና ሂድ ቁረብ ሊል የሚችለው ራሱ ካህኑ ነው እንጂ እኛ አይደለም። ተነስተን እኛ በቃ ደካማ ነኝ እንትን እንደዚህ ስለሆንኩኝ መቁረብ ነው። ያለ ምክረ ካህን ያለ ትእዛዘ ካህን ማንም ሰው ምንም ነገር ሊያደርግ አይችልም። ይሄ የቤተክርስቲያናችን ቼክሊስቷ ነው። ቼክሊስቷ ካላማረ የራስን ቤተክርስቲያን ልትመሰርት ትችላለህ ማለት ነው። እንቀጥል፣ ወደ እስልምናው እንምጣ። ቅድም ያሳየኋችሁ ከእፎይ ጋር ተገናኘ አንድ ቪዲዮ አንስቼላችሁ ነበር። እንዴት አድርገው እየተናገሩ እንደሆነ ውስጦቻቸው ላሰማችሁ። ሰው አይገልም ለምትሉ በሙሉ ይህ ቪዲዮ ለእናንተ እንዲደርስ ነው የምፈልገው። ሼር ሪፖስት አድርጉ። አካውንቴ በጣም እየተመታ ስለሆነ ቢያንስ ኮፒ ሊንክ እና ሼር ሪፖስት እያደረጋችሁ ለሁሉም ሰው እንዲደርስ አድርሱልኝ ፕሊዝ። ይሄንን ብዙ ሰው መስማትና ብዙ ሰው ማዳመጥ ያለበት ጉዳይ ስለሆነ ማለት ነው። በራሳቸው በኡስታዞች አንደበት ስሙት። 4 ዑለማዎች በዋሃብዮች የተገደሉ በእኛ አካባቢ ማለት ነው። በምስራቅ ሐረርጌ በጨለንቆ ወረዳ የሚባለው ቦታ የታወቀ ነው። ኦሮሚያ ያውቀዋል፣ ሶማሌ ክልል ያውቀዋል። ከዛ 4 ዑለማዎች ትላልቆች በሸዋል ወር ከሐዲራም ተባርሮ በድንጋይ እንደማንኛውም በሰው ሳይሆን አውሬም እንደዛ አይገደልም። በድንጋይ ተጨፍጭፎ ሲገደል አይተናል። መንግስትም ይመሰክራል። ይሄ ሁሉ ችለት እስቲ ቆይ መንግስት አንድ ሆኖ እያለ ስለሆነ ሸሪዓችን እንደዚህ ስለምን እስቲ እንሞክራለን ብለን እየታገዝ ነው። አሁን ደም ጥሎን ወጡ። ለዚህ አሁን የዛሬው ግዴታ ሆነብን፣ ሰጠናል። አልহামዱሊላህ ይቀጥላል። የሚቀጥል ነገር ነው። ትግሉ እንደሰማችሁት በግልጽ አማርኛ ሙስሊሙን እየገደለው እንደሆነ አንድ ማሳያ ነው፣ አንድ ምልክት ነው። እስቲ አንድ ሰው ሚስጥር ላወጣ ነው ብሎ መጥቷል። ኡስታዝ ይሁን ምን ይሁን አላውቅም፣ ግን ሙስሊም ነው። እንስማው እና እኛም ፓውዝ እያደረግን ሐሳብ እንሰጥበታለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ አንድ ምስጢር ላካፍላችሁ ብቅ አልኩ። ይህም የዛሬውን ፋኖ ጽንስስ እና በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያለውን አስተምህሮ ላካፍላችሁ ወድጄ ነው። ይሄም ፋኖን ለምትደግፉ ሙስሊም ወንድሞች ይጠቅማል ብዬ አምናለሁ። ስለዚህ በሚገባ አዳምጡት ኢንሻአላህ። እንግዲህ ፋኖ የሚባለው ነገር ከመመስረቱ በፊት የነበረው ሂደት በኢትዮጵያ ኦርቶዶክስ ቤተክርስቲያን ተዋሂዶ የሚባል ግሩፕ መፍጠር ነበር። ይህ ተዋሂዶ በአማራ ክልል ውስጥ ጎጃም አካባቢ እንደተፈጠረ ነው መጀመሪያ የሚነገረውና ተዋሂዶ የሚባለውን ነገር ፈጠሩ። ይህ ስለዚህ ፋኖን ለመፍጠር መጀመሪያ ተዋህዶ የሚባል ነገር መፈጠር ነበረበት። የት ላይ? ጎጃም ላይ ነው። ቄርሎስ ጋር አይደለም እና አትናቴዎስ ጋር አይደለም። 3ኛው ክፍለ ዘመን ላይ 4ኛው ክፍለ ዘመን ላይ አይደለም ተዋህዶ የሚለው እሱ አይደለም። ጎጃም ላይ ፋኖን ለመመስረት ተዋሂዶ ሌሎች አካባቢዎች ላይ ክርስትናን ማስፋፋት ነው። ይህ የተዋሂዶ ጽንሰ ሐሳብ ከምኒልክ ወደ ንግስና ከመምጣቱ በፊት የተጠነሰሰ ነው። ስለዚህ ተዋህዶ የሚጀምረው ከምኒልክ በፊት እንጂ በአንደኛ ክፍለ ዘመን፣ 2ኛ ክፍለ ዘመን፣ 3ኛ ክፍለ ዘመን ላይ ያለ አይደለም። አሊያም ደግሞ በእነ አባ ሰላማ ከሳቴ ብርሃን የሰበኩት አይደለም፣ ወይ ደግሞ አቡነ ተክለ ሃይማኖት የሰበኩት አይደለም። ከምኒልክ በፊት አሁን እዚች ተዋሂዶ የሚባለውን ቡድን ያቋቁማሉ። ከዛ በኋላ የተዋሂዶን ዓላማ፣ ሐሳብ ማስተማር፣ መስበክ ይጀምራሉ። በዛ ሂደት እንግዲህ ከተዋሂዶ ይቀጥልና ሞሃ ተዋሂዶ የሚባል ደግሞ አሁንም ተመሰረተ። ሞሃ ተዋሂዶ አሁን ከ6 ዓመት ከምናምን በፊት የተፈጠረው ቤተክርስቲያን ላይ ግርግር ሲነሳ የተፈጠረው ሞሃ ተዋሂዶ ይህሳ ከተዋሂዶ በኋላ ሞሃ ተዋሂዶ ተፈጠረ። እሺ 6 ዓመት በሲኖዶስ ውስጥ ብዙ የሆኑ አደረጃጀቶች አሉ። ከተዋሂዶ ይቀጥልና ሞሃ ተዋሂዶ ይፈጠራል።
ከዛ ከሞሃ ተዋሂዶ ደግሞ የማህበረ ቅዱሳን ተፈጠረ። ማህበረ ቅዱሳን ከ34 ከ35 ዓመት በፊት የተፈጠረው ማህበረ ቅዱሳን ከ6 ዓመት በፊት የተፈጠረው ሞዓ ተዋህዶ ማህበረ ቅዱሳን መሰረተ። ተዋህዶ የሚለው ከምኒልክ በፊት፣ ሞዓ ተዋህዶ ከ6 ዓመት በፊት፣ ማህበረ ቅዱሳን ከ34 ዓመት በፊት። ኦርደሩ እንደዚህ ነው። አሁን እንትን እያላለሁ። እሺ በእንደዚህ አደረጃጀት በሲኖዶሱ ስር ያሉ አደረጃጀቶች ናቸው። እነዚህ አደረጃጀቶች ደግሞ በስራቸው እያንዳንዳቸው በስራቸው ደግሞ የሰንበት ተማሪዎች ተብሎ በተለያየ ስም የተደራጁ አሉ እና ዋና ዓላማውና ስለዚህ ሰንበት ተማሪ ደግሞ በእነኚህ ሰው የተደራጀ ነው። ሰንበት ቤት ከ70 ዓመት በፊት አይደለም የተፈጠሩ፣ አሁን የተደራጀው በእነዚህ በሞዓ ተዋህዶ እና በማህበረ ቅዱሳን ስር የተደራጁ ናቸው። አስተምህሮት ውስጥ ልገባ ነው። እኔ አልሐምዱሊላህ ዲን መያዜ እስልምናን መያዜ አሁን 18 ዓመቴ ነው። በ1995 ያው ልጅ ብሆንም በሚገባ አስታውሳለሁ። የድቁና ትምህርት እየተማርኩኝ አንድ ከጎጃም ነው የመጣሁት ያለ አንድ ኤጲስቆጶስ ለአንድ ሳምንት ከብዙ አብያተ ቤተ ክርስቲያናት የተውጣጡ ዲያቆናትን ያሰለጥን ነበረ። ለአንድ ሳምንት የሚሰጥ ያው ከሲኖዶሱ ከላይ የመጡ ናቸው ተብሎ ስልጠና ተሰጥቶ ነው። አስባችሁታል? ሊቀ ጳጳስ ዲያቆናት ተሰብስበው ለአንድ ሳምንት ስልጠና ሰጥ። ኤጲስቆጶስ ለአንድ ሳምንት ዲያቆናት ተሰብስበው ስልጠና ሰጥ። አስቡት፣ በኢትዮጵያ ሊቀ ጳጳስ ደረጃ። በዛ ስልጠና ውስጥ በጣም የገረመኝና እስካሁንም አረሳውም የሚከተሉት አስተምህሮት ናቸው። ይህ አስተምህሮ የመጀመሪያው ኦርቶዶክስን ለመጠበቅ እንደ ኦርቶዶክስ መደራጀት ያስፈልጋል። ለዚህም በታሪክ ከተዋህዶ ከተመሰረተ በኋላ ከዛ በኃይልም በመንፈሳዊ ታጥቆ ኦርቶዶክስን ለመታደግ የተነሳው የሚኒሊክ መንግስት ነበር። ከዛ በኋላ ግን ከሚኒሊክ በኋላ በተለያዩ የፖለቲካ ሁኔታ ያንን የተገኘውን ድልና የተስፋፋችዋን ኦርቶዶክስ ብዙ የኢትዮጵያ አጠቃላይ አካባቢ መድረስ የቻለች እና ቤተክርስቲያኖቿን የገነባችውን ኦርቶዶክስ ዛሬ ላይ ፖለቲከኞች ያንን ቀምተውት የትላንቱን ክብሯን አጣ ትገኛለች። ያንን ክብሯን ለመመለስ ሲባል ወደዛኛው አደረጃጀት መሄድና ያንንም ታሪክ ማወቅ እጅግ አስፈላጊ ነው ብሎ አስተማረ። ይቀጥልና ሚኒሊክ ለብሔር አልነበረም። ኢትዮጵያ ውስጥ ያደረገው ጦርነት ለብሔር ሳይሆን ለኦርቶዶክስ ነበረ። ለዚህም የኦርቶዶክስ እምነት ጠላቶች እነማን እንደሆኑ ጠንቅቆ ማወቁ አስፈላጊ ነው። በሚኒሊክ ጊዜ ሁለት አካላት የኦርቶዶክስ ጠላቶች ናቸው ይላል ይሄ ኤጲስቆጶስ ያስተምራል። እነዚህ ሁለቱ አካላቶች የመጀመሪያው ጋላዎች ናቸው ይላል። ጋላዎቹ የራሳችን እምነት አለን ይላሉ። ዋቄ ፈታ ብለው ይጠሩታል። የራሳችን በሚኒሊክ ጊዜ ኮት እንደ ኮት ጋላዎች ዋቄ ፈታ በሚኒሊክ ጊዜ ስርዓተ ገዳ አለን ይላሉ። የገዳ ስርዓት ብለው ይጠሩታል። እነዚህ ጋላዎቹ የኦርቶዶክስን የተቀበሉት እንኳን በቋንቋችን ካልሆነ ይላሉ። እኛ እናንተ መቀድሱት አይገባንም ብለው በቋንቋችን ይሁን ብለው ይጠይቃሉ እና ኦርቶዶክስን ሊያጠፉ የሚችሉ በተለይ ወደ ስልጣን መንበሩ በዚህ የስርዓተ ገዳ ውስጥ አልፈው የመጡ ከሆነ እጅግ አደጋ ስለሆነ ለቤተ ክርስቲያኗ በ1995 ሊቀ ጳጳሱ ያሰለጠናቸው ኤጲስቆጶስ ያሰለጠናቸው የቤተ ክርስቲያን ጠላቶች ዋቄ ፈታዎች ናቸው። እነዚህ ባዕድ አምልኮ ያመልካሉ ናቸው። እነሱ እኛ ቅዳሴ ሲቀደስ ስለማይገባን እያሉ ሲጀምር ኦርቶዶክስ ካልሆኑ የቤተ ክርስቲያን አባል ካልሆኑ ቅዳሴ ሲቀደስ ቢገባቸው ባይገባቸው ምን አገባቸው? ኦርቶዶክስ አይደሉም። ግን ሚኒሊክን መምታት ይፈልጋል። በዚህ ሀሳብ ላይ ሞዓ ተዋህዶ መምታት ይፈልጋል። ፋኖ መምታት ይፈልጋል። ማህበረ ቅዱሳን መምታት ስለሚፈልግ እያገናኘ ነው ያለው። ሊቀ ጳጳሱ አሰልጣኝ እያሰለጠነ ያለ እሱ ነው። አደረጃጀት እያሰጣቸው ነው። አስባቸው 95 ላይ አደረጃጀት ቢኖረው ኖሮ አሁን ቤተክርስቲያን እንደዚህ
እነዚህን መታገልና መጠበቅ የኦርቶዶክስ ቤተክርስቲያን መጠበቅ ስለሆነ ምኒልክም ይህንን ስራ በሚገባ ተወጣውት አልፈዋል ይለናል። ሁለተኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጠላት ብሎ ያስተማረን እስላም ነው ይለናል። እስላም በዚች ሀገር ላይ በእንግድነት ከተቀበልነው ጀምሮ ትልቁ ጠላት ሆኖ በነ አህመድ ግራኝ ተደራጅቶ ኦርቶዶክስን ለማጥፋት የዘመተ ናስ ብዙ አብያተ ክርስቲያናትን ያወደመ ገዳማትን ያወደመ ወዘተ ያለ ያው የሚታወቀውን እነሱ የሚናገሩትን የተረጋገጠ ያልሆነ ነገር እና ብዙ አከራካሪ የሆኑ አስተማረ። ለማን ነው አከራካሪነቱ? ፎቶ አልሐበሽ ያለው ያውቃል። ምንም አከራካሪ አለ? ገዳማትና አብነት ቤቶችን ቤተክርስቲያናትን ሲያቃጥል ሲያወድም የነበረ ነው። ለማን ነው አከራካሪነቱ? የጻፈው ራሱ ሙስሊም አረብ ሙስሊም ለማን ነው የሚያከራክረው? ፎቶ አልሐበሽ የተባለው መጽሐፍ ላይ በደንብ ተከልጿል። ቤተክርስቲያን ሲያወድም እንደነበረ አብዛኞቹ ታሪክ ጸሐፊዎች ቤተክርስቲያን እንዳወደመ ይናገራሉ። እንኳን አይደለም እሱ የሙስሊም ኡስታዞች ራሱ ያምናሉ እና አህመድ ጀበል ራሱ ያምናሉ ቤተክርስቲያናት እንዳወደመ። ግን አጠራጣሪ ነው። እነዚህ ሁለት አካላቶችን መዋጋት ግዴታ ነው ለአንድ ኦርቶዶክስ። ስለዚህ በአሁን ሰዓት በተለይ ከአፄ ኃይለሥላሴ መወገድ በኋላ ያሉ የሀገራችን ፖለቲከኞች ኦርቶዶክስ ጠል ሆነው እየመጡ ነው ያሉት። አሁን ባሉበት ሁኔታ ወደፊት እጅግ በጣም አስጊ ሁኔታ ነው የሚኖረው። የኦርቶዶክስ ቤተክርስቲያን ያላትን ክብር ያላትን ስልጣን መንበር ታጣለች። እንግዲህ የኦርቶዶክስ ቤተክርስቲያን ብዙ ምስጢራትን የያዘች እንደውም ሲናገር ይሰው ሲያስተምረን ምስጢር የሚለውን ቃል ምስጢር ማለት የኦርቶዶክስ ቤተክርስቲያን ማለት ነው። ኦርቶዶክስ ቤተክርስቲያን ማለት ደግሞ ምስጢር ማለት ነው ብሎ ይተረጉምልናል። እንደዛ ትርጉም ያስተማራል እና ይቀጥልና እንግዲህ እነዚህ አካላት በጣም አደጋ እየደቀኑ ይገኛሉ። በአሁን ሰዓት የኢትዮጵያ ኦርቶዶክስ ቤተክርስቲያን ጠላቶች ከፍ ብለዋል፣ በስተዋል ብሎ ቁጥራቸውን በአሁን በዘመናችን ብሎ ከፍ ያደርገዋል። አንደኛ ጋላ፣ ሁለተኛ መናፍቃን ጴንጤዎች እና ከኦርቶዶክስ ያፈነገጡ ሁሉም ቡድኖችም አንጃ ማለት ነው። ሶስተኛ እስላሞች፣ አራተኛ ፖለቲከኞች። አራቱም የኦርቶዶክስ ቤተክርስቲያን ጠላቶች ናቸው ብሎ ነው ያስተማረን ይሄ ኤጲስቆጶስ። እሱ እንደነገረን ይህን ስልጠና እኛ ጋር ብቻ ሳይሆን ድፍን ኢትዮጵያ ውስጥ ሲኖዶሱ ፈንድ አድርጎ ስልጠናው በምስጢር የተሰጠ ነው። ይህ መቼ ነው? ይህን ስልጠና 1995 ክፍል 2 ይቀጥላል። ቲክቶክ እስከ 10 ደቂቃ ስለሆነ የሚፈቅደው ክፍል 2 እቀጥላለሁ። እሺ ችግር የለም። እኛም ክፍል 2 እንቀጥላለን፣ እናየዋለን። ክፍል 2ንም ለቆታል፣ አውርጄዋለሁኝ፣ ይዤዋለሁኝ። ክፍል 2ንም እንቀጥልበታለን። እንግዲህ በዚህ ሰው አመለካከት ተዋህዶ የተጀመረው ከምኒልክ በፊት ነው። አራተኛው ክፍለ ዘመን ላይ አይደለም ተዋህዶ የሚለው የተጀመረው። አፄ ምኒልክ ሀገርን ለማስጠበቅ ብሔርን ለማስጠበቅ ምናምን ሳይሆን ኦርቶዶክስ ለማስጠበቅ ነው። ተዋህዶ የሚለው እምነት ጎጃም የተመሰረተው እምነት ምን አደረገ? ሞዓ ተዋህዶን መሰረተ። አሁን ከ6 ዓመት በፊት ሞዓ ተዋህዶ ደግሞ ማህበረ ቅዱሳንን መሰረተ። ማህበረ ቅዱሳንና ሞዓ ተዋህዶ ስር ደግሞ ሰንበት ቤቶች ደግሞ አሉ። እንዲህ ናቸው እንግዲህ ሊቃኑ ሲዘረዝሩት ይሄ ብትንትን አድርገው እያብራሩልን። ሞዓ ተዋህዶ እነ ዮሴፍ እነ ያረጋል ፋንታሁን ምናምን ያሉበት እነ ገብረ መድኅን ያሉበት ሳይሆን በቃ ልዩ ሌላ ነገር ነው። ለምን መሰላችሁ እንደዚህ የሚሉት? ዋሃብያዎች ፋኖ 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 ሲሉ ይላሉ። ሞዓ ተዋህዶ ሞዓ ተዋህዶ ሞዓ ተዋህዶ ሲሉ ስለሚውሉ ምንድን ነው ይሄ ነገርማ እየቆየ ቢሆን ነው የሚል ሳይ ውስጣቸው ውስጥ አድርጓል። በቃ ተጽዕኖ አድሮባቸዋል።
ፋኖ 1930ዎቹ የተመሰረተ ሳይሆን እንደው አሁን በኦርቶዶክስ ቤተክርስቲያን ለመጠበቅ አሁን ከ1995 ጀምሮ ምናምን ነገር የተመሰረተ አስመስሎታል። ክፍሎት በጣም የሚያስቀው ክፍሎት እንመለከተዋለን በሌላ ቪዲዮ። እንዲህ ነው ማይንድ ሴታቸውን እየቀየሩት፣ እንዲህ ነው እየበከሏቸው ያለው። ከነሱ በላይ አዋቂ የለም፣ ከነሱ በላይ ሚስጥር አውጪ የለም። ቪዲዮ ላይ ሚስጥር ሊያወጣ በቃ ለማንም ሰው እንዳትናገሩ ይሄ ሚስጥሩ ነው ብሎ እየነገረን ያለው። እንዲህ አይነት ቀልድ የተያዘው እንዲህ አይነት እነኚህ ናቸው እንግዲህ ቤተክርስቲያን ሲወቅሷት፣ ቤተክርስቲያን ሲከሷት፣ ቤተክርስቲያን አንዲ ሞዓ ተዋህዶች አንዲ ፋኖች ሲሉ የሚሉት እንዲህ አይነት ናቸው። የሐሰት ፕሮፓጋንዳ በዋሃቢያ ሙስሊሞች እየተጋጡ በእነ አህመዲን ጀበል እየተጋቱ አህመድ ጀበል እንኳን እዚያ የታሪክ ተሳታፊ በየባላ ምንም እንዲህ አድርገው በእርግጥ ያጣምማል፣ በጣም ብዙ ነገሮች ያጣምና ካለን እንዲህ አድርገው እየጋቷቸው መተሮሞ ቲክቶክ ላይ ማብራሪያ ይሰጣሉ። ከእንዲህ አይነት ድንቁርና እግዚአብሔር አምላካችን ይሰውረን። በእውነት ቸር ቆይ።